ሰላም ጤና ይስጥልኝ በያላችሁበት እንደምን አላችሁ እንደምን ከረማችኋል እንደምን ይዟችኋል ክረምት ያለበት ክረምቱ እንዴት ነው በጋ የሆነበት በጋውስ እንዴት ነው ይህ ምሳሌ ታሪኮች የተሰኘው የዩቲዩብ ቻናላችን ነው ስለምታዳምጡን በቅድሚያ እጅግ አድርገን እናመሰግናለን ዛሬ ደግሞ አንድ በጣም ቆንጆ መጽሐፍ ለእናንተ መርጠንላችኋል የጳውሎስ ኞኞ የሥራዎቹ ስብስብ አጫጭር ልቦለዶች ያሉበትን መጽሐፍ ለእናንተ መርጠናል በጣም ቆንጆ መጽሐፍ ነው እንደምትዝናኑበት እምነታችን ነው ላይክ ሼር ሰብስክራይብ እያደረጋችሁ አብራችሁን እንድትሆኑ በአክብሮት እንጋብዛለን ስለዚህ መጽሐፍም ሆነ ስለሌላው ትረካዎቻችን ደግሞ የሚሰማችሁን በኮሜንት እንድታሳውቁን በአክብሮት እንጋብዛችኋለን ቤተሰብ አጋር ስለሆናችሁን እጅግ በጣም እናከብራችኋለን አሁንም እንድትከታተሉን አሁንም ከኛ ጋር እንድትዘልቁ በአክብሮት እንጋብዛችኋለን ወደ ትረካው ሊቁ የተማረ ነው አስቦ መመለስ ይችላል ሳያስብ እንኳን የሚሰጠው መልስ ቅመም ነበርም ይሉታል ይሄው የህዝቡ ደሳ ነው ሽመልስን ሳያስበው ሊቅ አድርጎት ያስገኘው አንዳንድ ጓደኞቹና ዘመዶቹ በሙሉ ሊቁ ይሉት ስለነበርና አንዳንድም ነገር የሚያደንቁለት ስለነበር ሽመልስ ጢሙን ማሳደግ ጀመረ በአይኑም ላይ ቀጭን ነጭ የሊቃውንት መነጥር ማድረግ ጀመረ በእውነትም ሊቅ ነው የሽመልስን ሊቅነት ማንም ቢሆን የሚመሰክርለት ነው የሊቅነት ጉዞውን ከመያዙ በፊትም የመስሪያ ቤቱን ሂሳብ የያዘው እንደሆነ ማንም የለፋበትን ስንቱ አዋቂ ራሱን ያዞረበትን ሽመልስ ባንዴ ነው ቁጭ የሚያደርገው የመዝገብ አያያዙም ቢሆን ከሽመልስ ወዲያ የተባለለት ነው አለቃው ሽመልስን እንደ ወንድማቸው ነበር የሚያዩት እንጂ እንደ አለቃው አልነበሩም ወይም በሌላ አነጋገር ሽመልስን እንደ አለቃ ያዩት ነበር እንጂ አለቃንን ብለው ያበሳጩትም ነበር ይሄ ሁሉ ታዲያ በስራው ነው እንጂ ሽመልስ በተፈጥሮ ኩሩ ስለሆነ እጅ ነስቼ ተለማምጬ የሚባል ነገር አያውቅም ነበር እናቱ የሞቱት ሽመልስ ገና ከ8ኛ ክፍል ሆኖ ነው እናቱ በሞቱ በአመታቸው ነው ሽመልስ ሽማግሌ አባቱን ለመርዳት ብሎ ስራ ያያዘው አጎቱ አቶ ለማ ከልጅነቱ ጀምረው ሽመልስን ተንከባክበው ይዘውት ነበርና ካደገም በኋላ በጣም ይወዱታል አቶ ለማ መሃን ስለሆኑ ለአላህ ሀብታቸው ወራሼ ቆራሼ ሽመልስ ነው ብለው በቁማቸው ተናዘውለታል ሽመልስ ስራ ከያዘበት ጊዜ ጀምሮ ሽማግሌ አባቱ የልጄን ደስታ ባይኔ ሊየው እያሉ ልጃቸው ሚስት እንዲያገባ ፈልገው ነበር ሽመልስ ግን ገና ነኝ ልደላደል ትምህርቴንም ውጥኔንም ላገባደው እያለ እምቢ ብሏቸዋል ሽማግሌ አባቱም ጧትና ማታ በየቤተ ክርስቲያኑ እየሮጡ ፈጣሪ እባክህ ልጄን ውሃ አጣጩን አጋጥመው እያሉ ይጸልዩለታል የሽመልስ አባት ስለ ሽመልስ ማግባት የሚጨነቁት አንድ ልጃቸው ስለሆነ ፍሬ እንዲተካላቸው እንጂ ሽመልስ ባለጌ ወይም አሳሳቢ በዋለበት የሚያድር ሆኖ አይደለም ጨዋ ነው ከቤት ሲገባም ከመጽሐፍ ጋር መታገል ነው ሲበላ እንኳን መጽሐፉን አምኖ አይለየውም አባቱ የልጄን ደስታ እንዳሉ ሚስታቸው እመት ልኬልሽ በሞቱ በ4ኛው ዓመት የልጃቸውን ደስታ ሳያዩ ሞት ቀደማቸው ነገሩን እንጃ እንጂ በፍርድ ነው የሞቱት ሽመልስ አባቱን በጣም ይወድ ነበርና እጅግ አድርጎ አዘነላቸው ይባላል የሽመልስ ሊቅነት የታወቀውና የለየለት አባቱ በሞቱ በ2ኛው ዓመት ነው ያኔ ነው ጢሙን ማሳደግና ነጭ መነጥር ማድረግ የጀመረው ከዚያን ጊዜ ጀምሮ ነው በህዝብ አፍ መወደስ የጀመረው ሽመልስ ከወርዋ ጭራ እስከ ወርዋ ቀንድ ድረስ ስራ መግባቱን ተወ ቢፓውን ይለጉምና ዶለዝ ከዘራውን ይይዝና ጠጉሩን ያንጨፈረርና ቀጥ ግትር ድርቅ ብሎ በአራዳው መሃል መዞርን ጀመረ ከዚያን ጊዜ ጀምሮ ነው አቶ ለማ ሽመልስን አብደዋል ያሉት እንዲታሰረላቸው ለፖሊስም አመልክተው ነበር ፖሊሶቹ ግን የሽመልስን ሊቅነት እንጂ አለማበዱን አረጋግጠው የአቶ ለማን ሐሳብ አልሞሉላቸውም ሽመልስ ርቆ ነው የሚያስበው እጅግ በጣም ብዙ ርቋል አንዳንዴ ከትሪያኖ ቡና ቤት በራፍ ላይ ይቀመጥና አንገቱን ቶሎ አይመልስም በአንድ በማይታወቅ ምስጢር ይጫወታል ሌላው ሊገባው የማይችል ምርምር ይመራመራል ከየቡና ቤቱ በር ይቀመጥና ሲያስብ በአጠገቡ ከቦት ነገ የሚወጣውን ሎተሪ ይግዙ ጥሩ ምላጭ
እናሳምር፣ እንቦርሽ፣ ምን ይምጣሉት የሚሉትን ሁሉ አይሰማም። በብዙዎች ዘንድ ሽመልስ አንድ ጥሩ ፈላስፋ እንደተገኘ ተቆጠረ። እድል አግኝተው ወይም አጋጥሟቸው ከሽመልስ ጋር የተነጋገሩ ሁሉ ስለ ሽመልስ ይደነቁ ጀመር። አንዳንዶቹም አይ ጉድ እንዲህ ይበላሽ እያሉት ያልፉ ጀመር። አንድ ቀን ወደ ማታ ገደማ ከ6 ኪሎ ካለው መናፈሻ ብሄድ ሽመልስ ከአንድ ዛፍ ስር ካለ የድንጋይ ወንበር ላይ ቁጭ ብሎ ሲያስብ አገኘሁት። እንዲያነጋግረኝ በሞክር እያየኝ ዝም አለኝ። በሐሳብ መመሰጡ ገባኝና አላውከውም ብዬ ሽርሽሬን ቀጠልኩ። ጥቂት ተዘዋወርሁና ተመልሼ ከሽመልስ አጠገብ ስመጣ አሁንም ሽመልስ ሲያስብና ሲያሰላስል አገኘሁት። መዞሩ ደክሞኝ ነበርና ካጠገቡ ቀስ ብዬ ቁጭ አልኩ። ጥቂት ቆይቶ ታዲያስ አለኝ። አለሁታ አልኩትና ለምን ስራህን ተውክ አልኩት። ታውኩ አለኝ። ለምን አልኩት። እሰራለሁ አልተውኩም አለኝ። የት ብለው ከዚህ አለኝ። ከዚህ ምን ትሰራለህ አልኩት። እመራመራለሁ አለኝ። እየተመራመሩ የሚለብሱትንና የሚቀምሱትን ማግኘት ያስፈልጋል ብለው ሽመልስ ከዘራውን ተሞርኩዞ በሩቁ እያየ እንደኔ አባት እኮ አዋቂና ታላቅ ሰው አልነበረም አለኝ። እንዴት አልኩት። በምን እንደሚሞትና የሚሞትበትንም ቀን ለይቶ ያውቀው ነበር አለኝ። ነብይነት ወይስ ወልይነት ነበራቸው ብለው አይደለም አለኝ። እንግዲያስ እንዴት ሊያውቁ ቻሉ አልኩት። ሰኔ 5 ቀን በስቅላት እንዲሞት ተፈርዶበት ስለነበር ነው አለኝና እንደፈዘዘ ቀረ። ሲጃራውን 1-2 ምጎ ጭሱን አቦነንና የሚያስገርመኝ አንድ ትልቅ ነገር አለ አለኝ። እግሬን አነባብሬ ድንጋዩ ወንበር ላይ እንደተቀመጥኩ ምንድነው እሱ አልኩት። ይህ ህዝብ ለሀብት ብቻ የሚስገበገብ አውሬ ህዝብ ነው አለኝ። አዎ አልኩትና ሀብት እኮ እጅግ በጣም ጥሩ ነገር ነው ብለው ከፊቴ ቆም አለና በሚያሽሟጥጥ አይኑ እያየኝ ስለ ሀብት ምን ታውቃለህ አለኝና እግሩ ስር የነበረችውን ድንጋይ በእግሩ አንከባለለና ቀስ እያለ መንጎራደድ ጀመረ። ከአቅሜ በላይ ተነፈስኩና ሀብት ካለ እንደ ልብህ ትሆናለህ፣ እንዳስፈለገ ትሰራለህ፣ እንደተመኘኸው ስል አቋረጠኝና ተወኝ፣ ጠባብ አስተያየትን ባንደናቆር ይሻላል አለኝና እኔ አንድ ጊዜ የሆንኩትን ታውቃለህ አለኝ። ድሬዳዋ ልወርድ በባቡር ተሳፈርኩ። ለሳጥኔ አልከፈልኩም ነበር። ወለንጭትን እንዳለፍን አንድ የባቡር ዘበኛ መጣና ይህ ትልቅ ሳጥን ሊከፈልበት ይገባል አለ። መልስ የሚሰጠው ስላጣ የማን ነው ብሎ ጮኸ። ዝም አልነው። እኔም ሁኔታውን እየታዘብኩ ዝም አልኩት። ዘበኛው እንደገና ጮኸ። የኔ ነው አልኩት። ይክፈሉ አለኝ። ገንዘብ አልያዝሁም ነበርና የምከፍል የለኝም አልኩት። ሳጥኔን ሊጥል ጎተተው። ሳጥኔን ይዤ ወደ ኋላ ጎተትኩ። በኋላም የሚያደርገውን ልይ ብዬ ለቀቅ ባደረግለት አሽቀንጥሮት አለው። እንደሚመስለኝ አንጃ ግራንጃ ያሰልችቶት ይሆናል። በሳጥኔ መውደቅ በጣም አዘንኩ። ጭው ካለው በረሃ እንኳን የሰው ዘር የወፍ ዘር በሌለበት ዱር ነበር ሳጥኔን የጣለው አለና ፍዝዝ ብሎ በአንድ አቅጣጫ ተኩሮ እያየ ቆመ። ታዲያ ስለ ሀብት ያለ ፍልስፍና ይሄ ነው ብለው ከፈዘዘበት ሀሳቡ ተመለሰና ካጠገቡ አንድ ቅጠል ቀንጠብ አድርጎ እንደገና ወደፊቱ በረቀቀ አስተያየት እያየ እኔ ሳጥኔ ከድሬዳዋ ባላገኘው ኖሮ እነሱ ግን ስለ ገንዘብ የነበራቸው ጉጉት የሚያስገርም ነው አለኝ። በረሃ ነው ዱር ነው ብለሃል። እንዴት ሳጥኑን አገኘኸው? እንዴትስ ድሬዳዋ ድረስ መጣልህ? ወይስ ደግሞ ባቡሩን አስቁመህ ወርደ ነው ያመጣኸው ብለው እንዳዘነና እንደተከዘ አይደለም ወዳጄ አለኝ። ታዲያ እንዴት ነው አልኩት። ምስጢር ነው፣ የድብቅ ዕቃ ነው አለኝ። ኮንትሮባንድ ነው ብለው ነው ሳይሆን አይቀርም አለኝ። ኮንትሮባንዱስ ምንድን ነው? ሳጥንህስ ያመጣልህ ማን ነው አልኩት። አንዲት ጭሎ ናት አለ። ዘበኞች አለኝ። የምን ዘበኞች ብለው የባቡሩ አለኝ። እንዴት ብለው ጩሎዋ ገንዘብ አልከፈለችም ነበር። ደብቀኝ ብትለኝ ሳጥኔ ውስጥ ደበኳት። ሳጥኔን ሲጥሉ ጩሎዋ ከውስጡ እንዳለች አብረው ነው የጣሏት። እሷ ነች ሳጥኔን ይዛልኝ ድሬዳዋ ድረስ የመጣችው። አየ
ለሰራውለት ውለታ ሲሸቅል ከርሞ የመለሰውን ወሮታ አለኝ። ሳቅኩበት። ሳታመዛዝን አትሳቅ አለኝና በዚህ ዓለም ላይ ስንት አስደናቂ ነገር ያለ ይመስልሃል ብሎ ከአጠገቤ እያዘነ ቆም አለ። አዎ አለ አልኩት። ምን አለ አለኝ። ለምሳሌ ከሚያስደንቁኝ መሃል አንዱ አንተ ነህ። ፍልስፍናዬ ወይስ ምኔ አለኝ። ምንህም ያስደንቀኛል አልኩት። እንደ ሌሎቹ አንተም እንደ እብድ ታስበኛለህ አለኝ። አላስብህም ብለው ታዲያስ አለኝ። ሊቅ ነህ አልኩት። አበድክ ይሉኛል አለኝ። አይዞ አይክፋ፣ ዲዮጋንም በዘመኑ እብድ ይባል ነበር። በፍልስፍና ጥናት በርታበት ብለው ሽመልስ ሳቃለና ከዶሮ ጭንቅላት የሚሻልና አለ አለኝና ስማ፣ ሲጃራ ማጨስን ለመተው ዘዴው በጣም ቀላል ነው አለኝ። የሲጃራ ሱስ የሚያጠናብረኝ ሰው ነበርኩና የመተወያዩን ዘዴ ለማግኘት ጓጉቼ እንዴት ነው ዘዴው ብለው እኔ ለምሳሌ 100 ጊዜ ትቻለሁ አለኝ። ታዲያ ይህ አሁን ያስከው ሲጃራ አይደለም ወይ? ከተገናኘን ጀምሮ 3-4 ያቀጣጥልሃል። 100 ማለት የቱ ነው ብለው አዋቂ ነህ በማለት የተሳስቻለሁና ይቅርታ አድርግልኝ አለኝ። እንዴት አልኩት። ቶ ነገሩ አልቋል አለኝ። እኮ እንዴት ብለው 100 ጊዜ ትቻለሁ ማለት አሁንም አልተውኩም ማለት ነው። 100 አንዴ ነው አለኝና ከተቀመጠበት ተነስቶ ይንጎራደድ ጀመር። ሽመልስ በእርግጥ የፍልስፍናን ምርምር የያዘ ሰው ነው አልኩ። ከኛ የተለየ ነገርና ሐሳብ ስለሚያመጣ ሰዎቹ ያበደ መስሏቸው ይሆን ወይስ በአካባቢው አለማወቅ ይሆን እንደ እብድ የተቆጠረው እያልኩ ሳስብ ሽመልስ እጆቹን ወደ ኋላ ደራርቦ ከፊቴ እየተንጎራደደ ስማኛ እንዴ አለኝ። በእጄ አልኩ። ድሮ ወታደር ነበርኩ። በአንድ ጦር ሜዳ ላይ ዘምቻለሁ። በጦሩ ሰፈር ለ2 ወር ቆየሁ። በኋላ ሚስቴን አፈቀችኝ። ከአዛዣችን ዘንድ ቀርቤ ሚስቴን አፍቃኛለችና ፍቃድ ተሰጥቶኝ ወደ ከተማ ልመለስ አልኩት። አዛዣችን ትኩር ብሎ ተመለከተኝና ሕዝቡ ሁሉ ለሀገሩ ሲያስብ አንተ እንዴት ለሚስት ታስባለህ አለኝ። በሚፈለግብኝ የወታደር ስነ ስርዓት ቆሜ ኮሎኔል፣ እኔንም ፈቃድ ያስጠየቀኝ ይኸው ነው አልኩት። ኮሎኔሉ እዛፏ ስር እንደቆመ ቀና ብሎ አየኝና እንዴት አለኝ። ለሚስቴ የማስብላት እኔ ብቻ ስለሆንኩ ነው አልኩት። በአንተ ሐሳብስ አመላለሴ ምን ይመስልሃል አለኝና ሽመልስ ቆም ብሎ ተመልክቶኝ እንደገና በዝግታ ይንጎራደድ ጀመር። ሽመልስ የጠየቀኝን መልስ ብሰጥ እንደገና ደግሞ ችሎታዬን በሱ ዘንድ ማስገመት ይሆንብኛል ብዬ በጠቅላላው ሁሉም በዋግ ነው ብዬ መለስኩለት። ሽመልስ ተክዞ የጠለቀችው የማታየቱ ጀንበር ያጋመችውን አየር እየሞቀና በአበባዎቹ መሃል እየተንጎራደደ ለጥቂት ጊዜ ቆየና ታውቃለህ አንድ ጊዜ ሆንኩትን አለኝ። ምን ሆንክ አልኩት። የአባቴ አንድ ቁራጭ መሬት ነበረች። ከወረስኳት በኋላ ባላንጣ ተነስቶብኝ ከሰሰኝ። በቀጠሮ ብዙ ተጉላለሁ። ከጠበቃዬ ጋር ተማከረንና 200 ብር ጉቦ ቢጤ ለዳኛው ሰጠሁት። በቀጠሮ ቀን ዳኛው ፈረደብኝ። ያን ለታውኑ ማታ ከጠበቃዬ ጋር ዳኛው ቤት ሄድን። ለምን እንደፈረደብኝም ጠየቅ ነው። ዳኛው ሲነግረኝ ባላንጣ 250 ብር ሰጥቶኝ ነበር። እኔ ግን በማግስቱ 50 ብር ለባላንጣ መለስኩለት። ነገሩን እንዳጠናሁት ያ መሬት ለባላንጣ የሚገባ ስለመሰለኝ ነው የፈረድኩብህ አለኝና ሄድን። በአንተ አስተያየት ዳኛው ጥፋተኛ ነው አይደለም አለኝ። ዳኛው ጥፋተኛ ነው አልኩ። እንዴት አለኝ። ከበፊቱ ባልተቀበለ፣ ከተቀበለ ወዲያ ደግሞ ሊፈርድልህ ይገባው ነበር አልኩት። ተሳሳትክ አለኝ። እንዴት አልኩት። ዳኛው አዋቂ ሰው ነው። ከሁለታችንም እኩል ገንዘብ መቀበሉ በትክክል ለመፍረድ ነው። በአስተያየቱ ፍርድን አላዛባም፣ ጥቅሙንም አላጣም። ይኸውልህ ይህን የመሳሰሉ አዋቂዎች በሀገራችን ሞልተዋል አለኝ። ታዲያ አንተ ይግባኝ አላልክም ብለው የዳኛው አዋቂነት ተስማምቶ ስለገባኝ ይግባኝ አላልኩም አለኝ። እንግዲህ ሽመልስ ብርድ ተነሳ አልኩትና ከተቀመጥኩበት ብድግ ስል እንሂድ ማለትህ ነው አለኝ። አዎ አልኩትና እያዘገምን ቁልቁል ወረድን። መንገድ ለመንገድ እያወራን ስንሄድ
አንድ እግሩ ተቆርጦበት በእንጨት ላይ ውል እያለ የሚሄድ ሰው አጋጥሞን ምጽዋት ለመነን። 5 ሳንቲም ሰጠሁትና አለፍን። ደግ አደረክ አለኝ ሽመልስ። ምኑን አልኩት። መመጽወቱን አለኝና ዛሬ ጠዋት በመንገድ ሳልፍ አንድ ጠረንገሎ ምጽዋት ለመነኝ። ቆም ብዬ ሁኔታውን ባየው ፍጹም ጤነኛ ነው። ነደደኝና እንዲህ ጤነኛ ሆነ ለምን ትለምናለህ ብለው ለማኙ ሲመልስልኝ ምን እንዳለኝ ታውቃለህ? ጌታዬ ሳለምን የወሰድኩትማ 6 ወር አሳሰረኝ ቢለኝ ተገርሜ ያለፍኩት። አያስገርምህም አለኝ። እንዴት ነው ሳይለምን የወሰደው ብለው ሰርቆ ነዋ አለኝ። 4 ኪሎ ደርሰን ከመብራቷ ስር ቆም ብለን ስንለያይ ለመሆኑ አባትህ ደህና ናቸው አለኝ። ምን ነው እሳቸውማ ከሞቱ ቆይተው የለ ብለው ይቅርታ ተሳስቼ ነው፣ መሞታቸውን አውቃለሁ። ዛሬም እዚያው መቃብራቸው ውስጥ ነው ወይ ያሉት ማለቴ ነው አለኝና ተሰናብቶኝ ሄደ። እነኚህ ሊቆች አንዳንዴ ይቀባዥራሉ እንዴ እያልኩ እኔም ወደ ቤቴ ሄድኩ። አንድ ቀን አጎቱ አቶ ለማ አገኙኝና እባክህ ሽመልስን ወደ ጠበል ወይም ወደ ሐኪም እንውሰደው አሉኝ። ምን ሆነና ብላቸው አብዷል አሉኝ። የለም አላበደም። በእኔ አስተያየት ሽመልስ ለመመራመር ብሎ እንዳልነበር ሆነ እንጂ እብድ አይደለም አልኳቸው። ለይቶለት እየቀባጠረ ነው አሉኝ። ምን አጠፋ? ፍልስፍናውን ይሆናል ቀባጠረ የምትሉት ብላቸው የለም ለይቶለታል አሉኝና በቀደም ከፎቅ ላይ ወድቆ ሲሉኝ ደነገጥኩና ጉንጮቼን በእጄ ይዤ ከየትኛው ፎቅ ብላቸው ከአዛዥ ተፈሪ ብለውኝ ወዲያው በመቀጠል ሰው ሁሉ ተደናቅጦ ተሰበሰበና እንዲጠጣው ውሃ በብርጭቆ ቢሰጡት 1 ብርጭቆ ውስኪ ለማግኘት ከስንተኛው ፎቅ ላይ መውደቅ ያስፈልግ ኖሯል አለ። ታዲያ እንዲህ አይነቱን ነው አላበደም የምትለው አሉኝ። አላበደም አልኳቸው። ምን መሆንህ ነው ብለው ተቆጡ። የለም አይቆጡ። ሽመልስ የዚያን ጊዜ አንድ ሐሳብ ይዞት ሳያስበው ይሆናል የወደቀው። ምናልባትም ስለ ውስኪ ያስብ ይሆናል። ስለዚህ በማናውቀው ነገር አንፍረድ፣ ሽመልስንም እንደ እብድ አይቁጠሩት ስላቸው ሳናስበው ሽመልስ ከመሃላችን ተደባለቀ። ዝም ብሎ በመደባለቁ አቶ ለማ ያውልህ እንግዲህ አሁንም አታምንም አሉኝ። አላምንም አልኳቸው። ሰው ከሰው ሲገናኝ እንደ ላም ከተቀላቀለ ወዲያ፣ ሰው ብቻውን ካወራ ወዲያ፣ ብቻውን ሆኖ የሚታዩኝ ነገሮች አሉ እያለ ከእነሱ ጋር ከተነጋገረ ወዲያ ጤናማ ይባላል አሉኝ። እንዲህ ይላል እንዴ ብላቸው አትጠይቀውም አሉኝ። ወደ ሽመልስ ዞር አልኩና ሽመልስ አንድ ክፍል ውስጥ ብቻህን ስትሆን ካጠገብ ሰው ሳይኖር ድምፅ ይሰማሃል ብለው አዎ ውሾችም ዶሮዎችም ከሩቁ ሲጮሁ ሰማለሁ አለኝ። የኮቱን ኮሌታ እየነቃቀስኩለት ምንም አይነት ድምፅ ከማይሰማበት ጭር ካለ ቦታ ከአንድ ክፍል ቤት ውስጥ ሲዘጋብህስ ብለው አዎ ይሰማኛል አለ። ደንገጥ አልኩና እንዴት አይነት ድምፅ ይሰማሃል ብለው የሰው ንግግር አለኝ። ከየት የመጣ ድምፅ ይመስልሃል የሚሰማ ብለው ስልክ ይጮህና ሳነሰው የማላየው ሰው ማን ልበል ጌታዬ ይለኛል አለንና ተለየን። አቶ ለማ ስለማበዱ እኔ ስላለማበዱ ጥቂት ተከራከረን። በፍልስፍና ዓለም ውስጥ ያሉ ሰዎች እንደዚሁ መሆናቸውን ገለጽኩላቸው። አቶ ለማ ግን በየትኛው ጭንቅላት ነው የሚፈለሰፈው? ማበዱ ነው፣ ያው አጀማመሩ አፈፌነት ነው አሉኝ። በምንም አይነት መንገድ ባስረዳቸው ሸበቶ አቶ ለማ ፈጽሞ የማይሰሙኝ ሆኑ። እስተናካቴው ተወኝ ይህን የማይረባ ፈሊጣቸውን፣ እረ ሊቅነት እንዲህ አይደለም፣ እረ ስንት ሊቆች የፈለቁበት ሀገር ናት፣ ስንቶቹን አይተናል፣ ተወኝ እናንተን ፈላስፋነት አሉኝ። ከአቶ ለማ ጋር ብዙ ተከራከርን። ሽመልስ ለማበዱ ብዙ ማስረጃ ማግኘታቸውን ነገሩኝ። በመጨረሻው ከቤታቸው አብረን እንድንሄድና የሽመልስን ማበድ በማስረጃ ሊያስረዱኝ ፈለጉ። በዚሁ ተስማምተን ከአቶ ለማ ቤት ሄድን። ከአቶ ለማ ቤት ሆነን ሽመልስን ስለምንፈትንበት ጉዳይ ተማከርንና ሽመልስን ጠራ ነው። ወዲያውኑ አንድ መዶሻና ሚስማር ሰጠነውና ሚስማሯን ከግድግዳው ላይ እንዲመታት ነገር ነው። ሽመልስ
እናንተ የሌላ ጉልበት የሚጥማችሁ አለንና ሚስማርና መዶሻዋን ይዞ ወደ ግድግዳው ሄደ። አትኩረን ስንመለከተው የሚስማሯን ጠፍጣፋ ጫፍ ወይም ጭንቅላቷን ከግድግዳው ላይ አድርጎ ሹሏን ወደ መዶሻው መምቻ አደረገ። ይህን ስናይ አቶ ለማ ጎንተል አደረጉኝ። እኔም ቀስ ብዬ በጆሯቸው እውነትም ራሱ ዞሯል ብላቸው ራሱማ በመዞሩ ነው ሚስማሩን ያዞረው ብለው ሹክ አሉኝ። ሽመልስ ጥቂት አሰበና ወደ ኋላው ዞር ብሎ ሚስማሩን ከግድግዳው ላይ ሳያነሳ የኋላውን ግድግዳ አየ። ወዲያውኑ የሚስማር የተሰራው ለወዲያኛው ግድግዳ ነው አለና ከወደ ጀርባው ወደ ነበረው ግድግዳ ሚስማሩን እንደያዘ ሄዶ በሚገባ በደንቡ ሊከነችረው ሲል አቶ ለማ ግድግዳቸው እንዳይበላሽ ይቅር ብለው መዶሻውን ተቀበሉት። ይኸው ሎት አላበደም ብላቸው ወይደልኝ ወዲያ አሁንስ አንተማ አብደሃል። አሁን ሽመልስ ነው አላበደም የምትለው? ጨርቁን መጣል የቀረው ይልቅስ ነገናና ከሐኪም እናስመርምረው አሉኝና እሺ ብያቸው ሄዱ። ሌሊቱኑ ስለ ሽመልስ ሳስብ አደርኩ። አሁን ምን ቸገራቸው ባያበሳጩት? ለምን እብድብድ ይሉታል? ለምንስ ሐሳቡን ያሰናክሉታል? ለምንስ እንደ ፍላጎቱ አይፈጽሙለትም? ታዲያ ገና ብቅ ሲሉ አበዱ እያልን ካሳበድናቸው ምን ተስፋ አለ? አሁን ሽመልስ ምኑ ነው የማበዱ ምልክት? ጥሩ፣ አሁን ሐኪሙ አትንኩት፣ አክብራችሁ ይዙት ሲላቸው ይረዱት የለ? አዎ፣ ሐኪሙ ያውቃል፣ ይነግራቸዋል። ፍጹም ያላበደ ፈላስፋ ነው ሲላቸው ያርፉታል ስል አደርኩ። በነጋታው አቶ ለማና እኔ ሽመልስን ይዘነው አእምሮ ሐኪም ቤት ዘንድ ወሰድ ነው። ሐኪሙ የምርመራ ስራውን እንደጀመረ ሽመልስ ሐኪሙን እስቲ አንድ ሲጃራ ይስጡኝ አለው። ሐኪሙም የሚጠጣትን ሲጃራ ከመኮስተሪያው ላይ አጠፋና ከሲጃራ ፓኬቷ አንዱን ሲጃራ አውጥቶ ለሽመልስ ሰጠው። ሽመልስ የሲጃራውን ወረቀት ተረተረና ትንባሆውን በእጁ ላይ አድርጎ በአንደኛው እጁ እየቆነጠረ አፍንጫው ውስጥ ጨምሮ ደመደመው። አተኩሮ ይመለከተው የነበረው ሐኪም ራሱን ነቀነቀና በእውነቱ ልረዳህ የሚገባኝ ሰው ነኝ አለው። ሽመልስም ወንበሩ ላይ ተቀምጦ ከፊቱ የቆመውን ሐኪም አሻቅቦ ትኩር ብሎ እየተመለከተ አዎ ዶክተር፣ ሊረዱኝ ይገባልና በክብሪት ያያይዙልኝ አለው። ትረካችንን እንደወደዳችሁት እየሰማችሁት እንደሆነ ተስፋ እናደርጋለን። እናመሰግናለን። አሁንም በጽሞና እንድትከታተሉን በአክብሮት እንጋብዛችኋለን። እናመሰግናለን። እምብዮ ወይዘሮ ደብሪቱና አቶ ካብቲመር ለብዙ ጊዜ በባልና ሚስትነት አብረው ኖረዋል። በመንደራቸው በአካባቢያቸው ሕዝብ ዘንድ በጠባያቸውና በማንኛውም ተግባራቸው ተወደውና ተከብረው ይኖራሉ። አንድ ልጅ ነው ያላቸው። ወይዘሮ ደብሪቱ ገና በኮረድነታቸው ጊዜ ከእኚሁ ከአቶ ካብቲመር የወለዷት ሴት ልጃቸው ከሞተች በኋላ የወረል ፊት እንኳን ሳያውቃቸው ኖረዋል። እንደሚወራው ልጃቸው የሞተችበት ጊዜ በጣም አዝነው ልጃቸውን አላስቀብር ብለው በመቃብሩ ላይ ሲንከባለሉ ያኔ ነው አሉ ማህፀናቸውን የተጠናወታቸው። በስተርጅና ጊዜያቸው የወይዘሮ ደብሪቱ ጠጉር ገብስማ፣ የአቶ ካብቲመር ጠጉር ንድፍ ጥጥ በመሰለበት ዘመን ነው የአሁኑ ልጃቸውን አድማሱን የወለዱት። ቢሆንም አቶ ካብቲመር የሚኒሊክ ዘመን ጎረምሳ፣ ወይዘሮ ደብሪቱ የዘውዲቱ ጊዜ ኮረዳ ስለነበሩ ያኔ የበሉት ጮማ የዛሬውን የእርጅና ጊዜ ቆዳቸውን ያወዛላቸዋል። በስተርጅና ያገኙትን አንድ ቅንጣት ልጃቸውን አድማሱን አንከባክበው አሳደጉት። በመብልና በልብሱ አይጎዳ እንጂ አቶ ካብቲመር ቀጥ አድርገው ይቀጡታል። አቶ ካብቲመር እንኳን የራሳቸውን ልጅ የጎረቤትም ቢሆን ሲማግጥ ሲባለግ የማይወዱ ናቸው። የማንም ልጅ ቀጪ ናቸው። አድማሱንም ደና አድርገው እየቀጠቀጡና እየቀጡ አሳድገውታል። ሲገርፉት ሲመቱት የወለዱት አይመስሉም። ይልቅስ ወይዘሮ ደብሪቱ ገርና የዋህ በመሆናቸው በአንድ ልጃቸው በአድማሱ የማይጨክኑት እሳቸው ነበሩ። ከአቶ ካብቲመር ጋርም ሁልጊዜ የሚፋጁት በዚሁ በስተርጅና ባገኙት በአንድ ቅንጣት ልጃቸው ነው። ወይዘሮ ደብሪቱ እየተባረከ የተቀደሰ ልጅ ሰጠኝ ማለት ነው እንጂ እግዜር ያልባረከው ዱላ አይመልሰውም የሚሉት ዘዬ ስላላቸው ይህንኑ ሁል ጊዜ ለአቶ ካብቲመር ይነግሯቸዋል። አቶ ካብቲመር ደግሞ እግዚአብሔር እርዱኝ ረዳቸዋለሁ ብሏልና
ከኔ የተረፈውን እግዜር ያበጀው እንጂ መቅጣቴን አልተወውም ይላሉ። አድማሱ እያደገ ሄደ፣ ጎረመሰ። አይነ ውሃው አላምር ስላላቸው አድማሱ በቶሎ ሚስት እንዲያገባ ፈለጉ። እውነታቸውን ነው። አድማሱ ከስራ አመሸው፣ ጉዳይ አግኝቶኝ አመሸው እያለ ከበረሃም ከቁጭራም ከጣሊያንም ሰፈር ማመሻሸት ጀምሮ ነበር። ለአድማሱ የታጨችለት ልጅ አረጋወይን ናት። አረጋወይን የባሻ አራምዴ ልጅ ናት። ባሻ አራምዴ ከጎተራው ገበየው ጋር አድዋ ዘምተው የሰሩት ጀብዱ በብዙ ይወራላቸዋል። በዱላ ዘምተው 3 ጠመንጃ ይዘው የተመለሱ ናቸው ይሏቸዋል። ባሻ አራምዴ ዛሬ አርጅተው ከቤት ውለዋል። አይናቸውን በእርጅና የከልለው እንጂ ልባቸው ብዙ ያያል። የወለዷቸው ልጆች ብዙዎች ስለሆኑ ባሻ አራምዴ በሚገባ ተይዘው የሚጦሩ ናቸው። 6ቱ ልጆቻቸው ቀድመዋቸው ባይሞቱባቸው ኖሮ ባሻ አራምዴ ዛሬ የ14 ልጆች አባት የሆኑ ነበር። አይናቸውንም የተተናኮላቸው ይሄው የልጆቻቸው ሐዘን ጠንቆኖ ነው ይባላል። በአቶ ካፕቲመር በኩል ለአድማሱ የተደረገለት የጋብቻ ምርጫ ደስ የሚያሰኝና የሚያኮራ ነበር። 2 የምኒልክ ጊዜ ነፍጠኞች፣ ሁለቱም ስለ አድዋ ያዩትን ለመናገር የሚችሉ፣ ሁለቱም ስለ ጮማ አቆራረጥ፣ ስለ ጠጅ አወራረድ፣ ስለ ግብር አበላል፣ ስለ ጎራዴ አስተጣጠቅ፣ ስለ ጠመንጃ አያያዝ፣ ስለ ፈረስ ግልቢያ፣ ስለ አሽከር ማሳመር ሲያወሩና ሊተርኩ የሚችሉ ሰዎች በጋብቻ መተሳሰር የሚያኮራቸው ነበር። የአቶ ካፕቲመር ልጅ የልጅ ልጃቸውን ማጨቱን ከሰሙ በኋላ ባሻ አራምዴ ክብርህ ይስፋ፣ ጸጋህ ይጓደል፣ ዘሪን እንደ አብርሃም የምትጠብቅልኝ አምላክ የተባረክነ እያሉ በነጋ በመሸ ፈጣሪያቸውን ያመሰግኑ ጀመር። ዛሬ የሁለቱም ቤት አያወላዳም። ቅዳው፣ ስጠው፣ ጣለው፣ ረደው፣ አብላው ለማለት አልቻሉም። እንዲያውም እንዲህ አይነቱን ነገር በህልማቸው ቃጅተውት እንደባነኑ ቆጥረውታል። አንድ ሰው አንድ ሰሃንና አንድ እንጀራ ይዞ ብቻውን መብላት ከጀመረ ወዲህ ጊዜው ሞታል ብለዋል። ባሻ አራምዴማ የህህ ዘመን ብለውታል። በልጆቻቸው ጋብቻ ከተስማሙ በኋላ ዘመኑ እንደሚፈቅደው አይነት ልጆቹ እንዲተዋወቁና እንዲፈቃቀዱ ተባለ። የዚህ ጊዜ ነው ባሻ አራምዴ ብጭ አለባቸው። ወይ መርጀት ወይ እንደገና ልጅ ሆኖ አቅም ማጣት አሉ ባሻ አራምዴ። ወየው ደጉ ዘመን፣ ወየው የጨዋዎቹ ጊዜ። እኔ ልክ የለሽን ሳገባት አይኗን ሳላይ ነው የጫጉላ ዕለት ነው ያወቅኳት። ራ የዕድሜ መርዘም ምኑ ላይ ያደረሰኝ ይሁን መቼም እንደ ጊዜው ነውና እንደ ፍጥርጥራቸው አሉ። አረጋወይን ጠይም ናት። እንደ አንዳንዶቹ አያስቀይምባት እንጂ ቀጭን ናት፣ ታምራለች። የጥርሷ ፍንጭት ለጠይምነት ውበቷ አስዋቢዋ ነው። እንደ ሌሎቹ አብዝቷ የምትቅለበለብ አይደለችም። ረጋ በማለቷ ተቃታ ማደጓንና የጨዋ ልጅነቷን ተመሰክራለች። ተናካቴው ተመለኩሳለች ሲባልላት የኖረች ነች። አድማሱም ቢሆን ራሱን የሚሸከምለት አንገት ያለው ነው። እርግጥ በደሞዙ ዝቅተኛ ነው የሚሉት ሴቶች አሉ። አድማሱ ግን ባለችው ገቢ ቤቱን አሸንፎ ይኖራል እንጂ እንደ አንዳንዶቹ ከቤቱ ጋር ግብ ገጥሞ ፈጥኖ የወደቀ ያራዳ ልጅ አይደለም። ቢሆንም ታዲያ የአህያ ውሃ ጠጪ ነው እንጂ አመንዝራነት አያጣውም። አድማሱና አረጋወይን በግል እየተገናኙ ስለ ወደፊቱ ኑሯቸው ይወያዩ ጀመር። በገፈርሳም በሾላም በኩል እየሄዱ እየተንሸራሸሩ ውለው ይመለሱ ጀመር። አረጋወይን የምትጠላው አግብቶ መፍታትን በመሆኑ በዚህ በኩል ያላትን ቅሬታ ለአድማሱ ነግረዋለች። አድማሱም እንደሷ መፍታት የማይወድ መሆኑን ነግሯታል። እንዲያውም የጋብቻ ውላቸውን በማዘጋጃ ቤት ሊፈጽሙ ተስማሙ። በማዘጋጃ ቤት ተዋውለን ከተፈራረምን መፋታት የለም ብለው ነው። እውነታቸውን ነው። መፋታትን መጥላት ይገባቸዋል። ወላጆቻቸው ሳይቆርቡ እንደቆረቡ የኖሩ ናቸው እና አድማሱም እንደ ወላጆቻቸው መሆን ፈልገው ነው በማዘጋጃ ቤት እንዋል ያሉት። በየሳምንቱ እሁድ በሽርሽር ይውሉ ጀመር። አረጋወይን ጨዋ ትሁን እንጂ ቅንጡ የጌታ ልጅ በመሆኗ ምናልባት በትዳር ጊዜ ችግር ትፈጥርብኝ ይሆናል በማለት አድማሱ በእግርም በጋሪም ይዟት ይዞር ነበር። ደሞም አንዳንድ የቀራት የአራዳ ቂንነት እንዳያመልጣት ስለሚፈልግ በየአራዳው ይዟት ሲንከራተትና ሲያስጠናት ከረመ። የአድማሱና የአረጋወይን ጋብቻ የተወጠነው የገብረ ወልድ ህንፃ በተሰራበት ጊዜ መሆኑ ትዝ ይለኛል። የዚያን ጊዜ የገብረ ወልድ ህንፃ ገና አዲስ መሰራቱ ነበር።
ያን ሰማይ ጠቀስ ብለው ጋዜጦች ያወሩለት ህንፃ ሁላችንም እያየን እንደምንደነቅበት ሁሉ አድማሱም ስለ ህንፃው አሰራር ይደነቅ ነበር። አንድ ቀን አድማሱና ሀረገወይን ከመሃል አራዳው ሲንሸራሸሩ ውለው የህንፃውን አሰራር ለማየት ሄዱ። ከስሩ ቆመው አሻቅበው ሲመለከቱት ገንቢዎቹ በተቀጣጠሉ አጠናዎች ላይ ሆነው ሲሰሩ አዩ። አድማሱም ስለ ህንፃው ተገርሞ ይገርማል አለ። በእውነቱ በጣም ይገርማል። አየህልኝ የሰዎቹን ተንጠላጥሎ መስራት አለች ሀረገወይን። አየው አለ አድማሱ። በእውነቱ ይህን አይነቱን ሰዎች ተንጠላጥሎ የሚሰሩት ስራ በህግ ሊከለከል ይገባል አለች ሀረገወይን። ሰዎቹ በመውጣትና በመውረድ ይደክማሉ ብለሽ ነው ያሰብሽው? አለና አድማሱ ሀረገወይንን ጠየቃት። ሀረገወይን ለአድማሱ ጥያቄ ስትመልስ ኖ አይደለም አለችው። ታዲያስ? አላት አድማሱ። እንዲህ ምን ማለትህ ነው? አሁን እኛ በዚህ ከበታቻቸው ስናልፍ ላያችን ላይ ቢወድቁብንስ? አለችው ሀረገወይን። በዚህ ነው የጋብቻቸው የተወጠነው የገብረ ወልድ ህንፃ ይሰራ በነበረበት ጊዜ መሆኑን የማስታውሰው። የሀረገወይንና የአድማሱ ወላጆች ድል ያለውን ድግስ ደግሰው አድማሱንና ሀረገወይንን በማዘጋጃ ቤት አዋውለው ዳሯቸው። እመት አመቴ በዕድሜ ድግስ ያየሁት አንዴ ብቻ ነው እያሉ እስከ ዛሬ ድረስ የሚያወሩት ያኔውንና ሀረገወይንን ሰርግ ነው። ሀረገወይን ወዲያውኑ ቅሪት ሆነች። ከ6 ወር በኋላ አድማሱ ያችን የድሮ ማምሸቱን ስለጀመረ አንድ መስቀል እንኳ ሳይለኩሱ ይነዛነዙ ጀመር። አድማሱ ሀረገወይንን ያበሳጫታል። የሚያበሳጫትም እያመሸ ነው። ሀረገወይንም አድማሱን ለመቆጣጠርና ጠባዩን ለማስጣል ያህል በባለገ ቁጥር ትነዘንዘው ትጨቀጭቀው ጀመር። በዚህ ምክንያት አድማሱ ሚስት ማግባት ወይኒ መግባት ነው ይል ጀመር። ለጓደኞቹም ሁሉ ስለ ሚስቱ ጨቅጫቃነት ያወራ ጀመር። ግን ጠባዩን የሚያውቁት በትዳራቸው ላይ ጭቅጭቅን የፈጠረው እሱ እንጂ እሱ አለመሆኗን ያውቃሉ። አንድ ቀን አመሸና ገባ። ለምን አመሸ ብትለው እንግዲህ ጀመርሽኝ። ሰው ከጓደኞቹም ጋር ሲጫወት እያመሸ እባክሽ ቅናትሽን በልኩ አድርጊው አላት። ሀረገወይን ሆዷን እንዳንዘረፈጠች ጠጋ አለችውና ይህቺ የየትኛው ጓደኛ ጠጉር ናት ብላ ከኮቱ ትከሻ ላይ ረጅም የሴት ጠጉር አነሳችና እያሳየችው ጠየቀችው። አድማሱ ከኮቱ ኮሌታ ግድም የተነሳችውን ጠጉር ከሀረገወይን እጅ ተቀበለና እየሳበ ሲያይ እኮ ተናገር አለችው። አድማሱ ድንጋጤውን ውጦ የፈረሱ ነዋ አላት። የምን ፈረስ አለችው ሀረገወይን። ቀን በጋሪ ሲሄድ የነበረው ነዋ አላት አድማሱ። ታዲያ የጋሪ ፈረስ ፋንዶ እንጂ ሽቶ ይቀባል ብትለው አንቺ ሴት አትልከፊኝ ልተኛበት፣ ለራሴ ደክሞኛል አለና ራቱን ሳይበላ ኩርፎ ተኛ። በማግስቱ ወደ መዘጋጃ ቤት ሄዶ ከጋብቻ መዝገቢው ሹም ዘንድ ቀርቦ እጅ ነሳ። ለምን እንደመጣ ቢጠይቁት አንድ ሰው አለ አድማሱ፣ አንድ ሰው በስህተት ሳያውቅ ተደናግሮ ገንዘብ የከፈለ እንደሆነ ይመለስለታል አይመለስለትም አላቸው። ሹሙ ጠረጴዛቸውን ደገፍ ብለው እንደተቀመጡ ለአድማሱ በሚገባ እንጂ አሉትና ሳያውቅ ሳያስብ ወይም ተደናግሮ በስህተት አላግባብ የከፈለው ገንዘብ ከሆነ መመለስ አለበት አሉት። አድማሱ ከተቀመጠበት ብድግ ብሎ ቆመና እጁን ወደ ጋብቻ መዝገቢ ሹም ዘርግቶ እንግዲያውስ ሚስቴን ሳገባ ለማዘጋጃ ቤቱ የከፈልኩትን ገንዘብ ይመልሱልኝ አላቸው። ሹሙ ወደ ኋላቸው ለጠጥ አሉና በፈገግታ ለምን ቢሉት ሳላውቅ በስህተት ሳገባ የከፈልኩት ነው አላቸው። ሹሙ ከት ብለው ሳቁ። አድማሱ ለምን ይስቁብኛል ብሎ ጠየቃቸው። ቀልደኛ ስለሆንክ አሉትና አድማሱ እየተናደደ ሄደ። አድማሱ ሀረገወይንን እንዳይፈታት ከሀረገወይን በኩል የሚቀርብለት መጠጥ አጓጓው። እውነት አለው። በጎ በየሳምንቱ እየተሳበ ይመጣል። ድልሁ በገንቦ ሽሮ ይጋዛል። አሻሮ አይቀርም። ጌሾ የሚመጣው እየተወቀጠ ነው። ሲሳይ ሞልቷል። ዓለም ነው። ያ ባይሆንማ ኖሮ የአድማሱ ደሞዝ ከምኑ ጠብ ልትል እሱ ዘፍኖባት ለቤት ተሰጥታ ለውሃ መግዣ ሆና ከምን ልትበቃ። አድማሱም ይህን ያውቃል።
የሐረጎይን ወላጆች ቤት የተባረከ ቤት ነው። የአብርሃም ቤት ነው። ሚስቱ ደሞዙን አትጠይቀውም። አንዳንዴ እሱ ሽቶ ገዝቶ ያመጣላት እንደሆነ እንጂ ገንዘቡን ቤት አዋልከው አትለውም። ይህን ጓደኞቹም ዘመዶቹም ያውቃሉ። ጠገብ እያለ ልፍታት ሲልም ገጨት የሚያደርጉት እነሱ ናቸው። ሐረገወይን ልጇን በወለደች በ3 ወሯ የሆነ ልጇን ይዛ ወደ ቤቶቿ ዘንድ ሄደች። አድማሱ የተገላገላት መስሎት ለሀገር ለሽማግሌ ያስቸግሮ አልታረቃትም አለ። ቢሉት ቢያባብሉት እምቢ አለ። ሐረገወይን ከቤቶቿ ዘንድ ሄዳ በመቀመጧ አድማሱ ዓለሙን እንደ ልቡ ለመጥገብ የአራዳዎቹን ሲያማርጥ ከረመ። 15 ቀን በማይሆን ጊዜ ውስጥ ኪሱ ተራቆተ። ቤቱም እኩል ተራገፈ። የሚቀመስ የሚላስ ጠፋ። ራት ምሳውንም ከወላጆቹ ዘንድ ይበላ ጀመር። የመንደሩ ሽማግሌዎች ሰብስቦ ወደ ሚስቱ አማላጅ ልላክ ቢል አማላጆቹ በፊት እኛ እናስታርቃችሁ ብለን ብንይዛችሁ እምቢ ብለህናልና አንሄድልህም አሉት። አጠፋው፣ ማሩኝ፣ በደልኩ፣ ይቅር በሉኝ ብሎ አማላጆቹን ላከ። ሐረገወይን ደግሞ እምቢ በማለት አስቸገረች። ሽማግሌዎቹ ሁሉ ቆመው ራሱ አድማሱ እግሯ ላይ ወድቆ ተለመነችና የምትፈራቸው አያቷም ስለተቆጡ እሺ ብላ ታረቁ። ሲሳዩ እንደነበር ሆነ። ከዚያን ጊዜ ጀምሮ አድማሱ ሐረገወይንን እንደ ጦር ይፈራት ያከብራት ጀመር። ያለሷ መቆም እንደማይችልም የተገነዘበው ያኔ ነው። አድማሱ ሐረገወይንን ይፍራት እንጂ ጠባይ ሆና የተፈጠረችበትን የአመንዝራነት ባህሪውን አልተው አለ። የዚያን ጊዜ ሲታረቁ ዳግመኛ የአመንዝራነት ነገር ቢሰማበት ፈጽመው ሊፋቱና ለመንግስት የ1,000 ብር መቀጫ ሊከፍል ገደብ ገብቶ ነው። ከዚያን ወዲህ አድማሱ ሰጥ ለጥ ብሎ መኖርን ጀመረ። አንዳንድ አሳባቂዎች ወይም ደግሞ አድማሱን ትዳር ለመበጥበጥ የፈለጉ ሰዎች ለሐረገወይን የአድማሱን የዕለት ሁኔታ ያቀርቡላት ጀመር። ሰዎቹ እውነታቸውን ነው። ያላደረገውን ያልሰራውን አይነግሯትም። ሐረገወይን እንዲህ ሰርተሃል ብላ የነገሯትን ስትጠይቀው ሐሰት ነው፣ እንደኔ ጨዋ የለም፣ ግን እንደ ድል ብሎልኝ ሐሜት ይወደኛል። ዛሬ ልብ ገዝቻለሁ። ድሮ የልጅነት ጠባይ ይዞኝ ነው። ዛሬ ግን ሌላ ነገር አድርግ እንደሆነ እግዚአብሔር ይፍረድብኝ፣ እመኝኝ ይላታል። በዚህ አይነት ሁኔታ አድማሱም ታማኝነቱን በመሃል ላይ እየገለጸ ኖሩ። ሐረገወይን ካላት ጠባይ ሁሉ ቀናተኛ ናት። አጥብቃ ትቀናለች። ስለዚህ ነው በቤታቸው ይዘውትር ጭቅጭቅ የተፈጠረው። ቅዳሜ ዕለት ከአንድ ትልቅ ግብዣ ሁለቱም ተጠሩ። ሐረገወይን ልጇን አሞባት ነበርና መቅረቱን ሳትወድ ለልጇ ስትል ቀረች። አድማሱ ግን ከግብዣው ቦታ ሄደ። ሐረገወይን ልጇን ስላመመው እያለቀሰ አስቸግሯት ነበርና እንደምንም ስታባብለው አምሽታ በግድ በመከራ ተኛላት። እሷም እስከ ውድቅት ድረስ አድማሱን ስትጠብቀው ቆየችና ጋደም እንዳለች በዚያው አሸለባት። አድማሱ ከግብዣው ቦታ ሲጫወት አመሸና ወይም ምን በለው አደረና ከሌሊቱ 10 ሰዓት ሲሆን ከቤቱ ገባ። ሐረገወይን ከመኝታዋ ተነስታ ራትህን ብላ ብትለው ውስኪ የቦረቦረው አንጀቱ ጩርር እያለ ተይው ይበቃኛል አለ። ሐረገወይን ግን እንደራበው በሁኔታ አውቃ ገረዷን ጠርታ ራት እንዲቀርብለት አዘዘች። አድማሱ ራቱን እስኪበላ ድረስ ሐረገወይን አጠገቡ ካለው ከአንደኛው ወንበር ላይ ቁጭ ብላ ታዲያስ ግብዣው ጥሩ ነበር አለችው። በጣም ጥሩ ነበር አለ አድማሱ። ዳንሱሳ ተሟሙቆ ነበር አለችው። በጣም እንጂ እና ሀሊማ የሌሊቱ ኮከብ ሆነው ነበር አላት። ኦርኬስትራው የማ ነበር አለችው። አንቺ ኦርኬስትራት ያለሽ አረ ሌላ ጨዋታ ነበር አላትና የጎረሰውን ዋጠ። ምን ጨዋታ ኖሯል አለችው። ብዙ አይነት ነበር፣ ግን ከሁሉም ብሎ አላምጦት የነበረውን ዋጠና ከሁሉም ያስደሰተኝ 3 ዳኞች ተመርጠው ወጡና ከፊታቸው አንድ ሙሉ ሻምፓኝ እንደታሸገ ተቀመጠ። በኋላ ያ አክሊሉ ነበር ማለት ሚስት እያለችው ከሌላ ጋር ያልባለገ ሰው እንዳለ ከመሃላችሁ ይውጣና ይህን ሻምፓኝ ይሸለም አለ። መቼም በዚያ ጊዜ የነበረው ሳቅ እንዲህ አይምሰልሽ አላትና ጠቅልሎ አሰናርቶ ይዟት የነበረችውን ጉርሻ ጎረሰ። ሐረገወይን ጠረጴዛውን ተደግፋ እንደተቀመጠች ታዲያማ ተሸለመው ሻምፓኙን አለችው። ማንም አልተሸለመም አላት። የወጣም ሰው የለ?
ሚስቶቻቸውን እንኳን አፍረው የወጡ የሉም ብላ ሀረገወይን ጠየቀችው። እሱማ አሉ አላት። ታዲያ እንዴት አልተሸለሙም አለችው። እባክሽ ያስቃል አላት። እንዴት አለችው። እንግዲህ ጨዋ ነኝ ይሉና ብቅ ሲሉ ከዚያው ከተጋባዡ መሃል የሚያውቋቸው ይነሱና ጉዳቸውን ሲዘከዝጉባቸው በሰውየው ላይ የነበረው እፍረትና በሰው ላይ የሚታየው ሳቅ ለጉድ ነበር። መቼም እኔና ወንድምሽ ጌታቸው ልባችን ውልቅ ሲል አመሸ አላት። ሀረገወይን ወደ ኋላዋ ልጠጥ ብላ ወንበሯን ተደገፈችና ታዲያ አንተ ጨዋ ነኝ ትሌለም እንዴ? ለምን ለውድድሩ አልወጣህም ነበር አለችው። አድማሱ ጠግቦ ነበርና የመጨረሻውን ጉርሻ ጎርሶ በእርግጥ ለመሸለም እችል ነበር፣ እንኳን ሰው ሰይጣንም አይመሰክርብኝም፣ ግን አልወጣሁም ብሎ እጁን ሊታጠብ ሄደ። ሀረገወይን አድማሱ የበላበትን ሳህን እያነሳሳች ጮክ አለችና አንተ አታላይ ጨዋ ብትሆን ኖሮ አትወጣም ነበር ብትለው አድማሱ ከመታጠቢያ ሆኖ እየተግመጠመጠ ኖ ለሱ አይደለም አላት። ታዲያስ ብትለው ሻምፓኝ ስለማልወድ ስጦታውን ንቄው ነው አላት። አድማሱና ሀረገወይን በማነህ ማነ 6 ዓመታት ያህል ኖሩ። ከመጀመሪያ ልጃቸው ከአረጋ ቀጥለው ወርቁንና አበባየውን ወለዱ። የ3 ልጆች አባት ከጎረቤታቸው ያለችውን ሐመልማልን አድማሱ ወዳጅነት ይዘዋል እየተባለ በሰፊው ተወራ። ሀረገወይንም ይህንኑ ነገር ሰምታ ለመጣላትም ሆነ ለመቆጣቱ ደንበኛ ማስረጃ እስክታገኝ ድረስ ትጠብቅ ጀመር። ከሐመልማልም ጋር ሳትቀያየም እንደ ወትሮዋ ጓደኝነታቸውን አጸናች። በምንም ነገር ያልሰማች መስላ ታየች። ግን በልዩ ልዩ ዘዴ መረጃ የምታገኝበትን መንገድ ስትፈልግ ከረመች። ልፋቷ ሁሉ ከንቱ ሆነ እንጂ የውጭው ሰው አድማሱ ሐመልማልን ይዟል እያለ እንደሚያቦካው ሳይሆን ቀረ። አንድ ቀን ነገሩን አፈራርጣ ጠይቀችው። አድማሱ ብዙ ተቆጣ። እንዴት እንደ እህቴ በማያት በሐመልማል ትጠረጥርኛለሽ? ምንስ ብታስቢኝ ያገኘሽው? እውነት አድርጌው እንደሆነ እግዚአብሔር ይፍረድብኝ ብሎ የተለመደ መሐላውን ማለ። በማግስቱ የአድማሱ 3 ልጆች ከነ ሐመልማል ቤት ሄደው ከሐመልማል ልጅ ከጥበቡ ጋር ሳሎን ይጫወታሉ። ሐመልማል ከትልቁ ሆቴል ቁጭ ብላ ጥልፍ ትጠልፋለች እና አረጋና ጥበቡ በሜዳ ላይ ፈሰው በምድር ላይ ኳስ እያንከባለሉ ይጫወታሉ። በድንገት ሳይታሰብ አድማሱ ዘው አለና ከሐመልማል ጋር ጨዋታ ጀመሩና አንቺ ሀረጓ እኮ ነገሩን ሰምታ ጠየቀችኝ ቢላት ሐመልማል ደነገጠችና የምትጠልፈውን ጨርቅ ወርውራ ወይኔ አፈር በሆንኩት አለች። አድማሱ የጀመረውን ነገር ለማብረድ ብሎ ኖ የለም ምዬ ስነግራት ጊዜ ዝም ብላለች አላት። ሐመልማል መለሰችና ምን ብለኔ ማልከው ብትለው ፈጽሞ አላደረኩትም እንደ እህቴ ነው የማያት ብዬ ነው ቢላት ሐመልማል ሳቃለችና አፈር ብላቴ አለችው። ጥቂት ከተቃለዱ በኋላ አድማሱ እስቲ ሳሚኝ ብሎ ጉንጩን ወደ ሐመልማል አስጠጋ። ሐመልማልም እንደ ቀልድም እንደ መቆጣትም ብላ ወይ ዶዲያ አለችና በጥፊ ለኮፍ አደረገችው። በዚህ ጊዜ አረጋ ጨዋታውን ተወና ከቤቱ ውስጥ ወጣ። ሐመልማል የአረጋን መውጣት አይታ ይናገራል ብላ ሰግታ ነበር። አድማሱ ግን ልጄ የተቀጣ ነው፣ ነገር ማወሳሰብ አያውቅም፣ ሲርቦ እንኳን እንደ ልጅ ራበኛ አይልም፣ ደግሞ ምንም ነገር ቢያያወራል ማለት ዘበት ነው፣ እንዲህ አይምሰልሽ፣ ጥሩ ጉጭማ ነው አለና በረዳት። 15 ቀናት ያህል ቆይታ የአረጋ 6ኛ ልደት በዓሉ የሚከበርበት ቀን ስለነበር የአረጋ ጓደኞችና ወላጆቻቸው ሌሎችም ሰዎች ሁሉ ለአረጋ የልደት በዓል መከበሪያ ዕለት ተጠርተው ነበር። 20 ያህል እንግዶች ገብተው 30 ያህሎቹ ገና ሲጠበቁ ሐመልማል አንዲት በጣም ጥሩ በሆነ ወረቀት የተጠቀለለች ስጦታ ይዛ መጣችና ከበሩ ላይ ሆኖ የተቀበሏትን አድማሱንና ሀረገወይንን ሰላም ካለች በኋላ እናትና አባቱ ስር ተወሽቆ የቆመውን አረጋን በርከክ ካለችና ያመጣችለትን ስጦታ ሰጥታው እስቲ ሳመኝ ብትለው አረጋ ጉንጮቹን ነፋና እምብዮ አባዬ ሊስምሽ ሲል በጥፊ እንደመታሽው እንድትመችኝ ነው አላት።